አቶ መስፍን እንግዲህ ልጃቸውና ወይዘሮ ሚላት እንግዲህ ደስ ብሏቸው የልጃቸው በቃ ወግ ማድረግ አሳየችን ልትታጭልን ነው ብለው ኬክም ሳይቀር ቤቱን እንዳለ በዲኮር አሰማምረውት ነበረ። ደስ በሚል ሁኔታ ሙዚቃውንም ከፍተው እየደነሱ ቤተሰቡ ሰብሰብ ብሎ አያታቸውም ሁላቸውም ሀኒዬም እርግብም ተብዬዋ እንግዲህ እንደ ቤተሰብ ቆጥረዋት ከባለፈው መጥፎ ስራዋ ተጸጽታለች። በቃ ችግር የለውም አብራን ደስታችንን ትካፈል ብለው ልብስማ አለባብሰዋት ፏብትና አድርገዋት ከነሱ እኩል አድርገዋት እየደነሱ ነበር። ይሄንን የወሎ ሙዚቃ ከፍተው አባቷም እናቷም ደስ ብሏቸዋል። አቶ ኖላዊንም ከቤታቸው መጥተዋል። ደስ ሶፋቸውን ግጥግጥ አድርገው ለብሰው መጥተዋል። በመጨረሻም እንግዲህ ኬኩን ካቆረሱ በኋላ ከጨፈሩ ከተደሰቱ በኋላ በሉ እናንተ ልጆቹ አታስፈልጉም ወደ ውስጥ ግቡ አሉ አያታቸው። አስቶ ያው እንግዲህ ትልቅ ሰው ግዴታ ነውና የሚሉትን ማዘዝ የሚታዘዙትን መስራት ግዴታ ስለሆነ ሀኒና እህቷ ሆነው ወንድሟ ሆኖ ታይዘው ወደ ክላስ ገቡ። ወንድሟ አለ እንጂ ወንድሟ ከእናትና ከአባቱ ጋር ሆኖ እንግዲህ ሳሎን ቁጭ ብሎ እንግዲህ ያው ልጅቱን ሊጠይቁ የሚመጡ መጡ። የወርቅ ማዕት ተሸክመው ገቡ። የት ምንድነው ኑ አረፍ በሉና ማናችሁ ምንድናችሁ ተብለው ተጠየቁ። እንደ ወግ ማድረግ እንደ ሀገራችን ባህል እኛም በቃ ልጃችሁን ፈልገን ነው ለልጃችን ፈልገን ነው ብለው ተናገሩ። ልጃችን ማንኛዋን ነው? ሀኒን ነው ተባሉ። ለልጃችን የሚያስተዳድራት የሚሰራው ምንድነው? ቤተሰቡስ ማን ነው ብላ አስቱ እንግዲህ ማንኛውም እናትና አባት ቤተሰብ የሆነ ልጁን ሲድር ሊያስተዳድራት የሚችል የሚያኖርባት እሷና ተንከባክቦ ሊያኖራት የሚገባው ነገር የሆነ ነገር ሊኖረው ይገባል በሚል እንደ ሀገራችን ጠይቀዋቸው እሳቸውም አካብዴው በቃ ሀብታም ነው እናት የለውም። በእርግጥ አባቱ እናትና አባቱ ነው ያሳደጉት። የማይሄድበት ገዳማት የለም። በየቤተ ክርስቲያኑ ይሄዳል፣ ይጸልያል። ኧረ ስንት ጉድ አሉ እና ለልጅቷም ደግሞ በደንብ ነው የሚያኖራት። የ6 የ7 ሚሊዮን ቼክ ይዘህ መተናል፣ የ8 የ9 ሚሊዮን ወርቅም ተሸክመን መተናል ብለው ያለውን ነገርና የልጁ ቤተሰብም ልጁም ያለውን ንብረትና ሀኒዬን አንድ ላቁና ሞላቁ ሊያኖራት እንደሚገባ በዝርዝር አስረዱ ሽማግሌዎቹ። እንግዲህ ወይዘሮ ሚላት ሁኔታውን ስታይ በቃ ለልጅ ጥሩ ህይወት አጋር አገኘሁ ብላ ባሏ ጋርና እናቷ ጋር አቶ ኖላዊ ጋር ከጎኗ እንግዲህ ይሄንን ዲል ማስመለጥ የለብንም ብንስማማ ይሻላል፣ እሺ ተቀመጡ እንበላቸው ስትል መጨረሻ ወይዘሮ አስቱ እንግዲህ ያው አባቱ ማን ነው ስሙም እንዴት ነው ማን ነው ብላ ጥብቅ አርጋ ጠይቀች። ነገሩ እንግዲህ የሚነሳው እዚህ ላይ ነው። ነገሩ እንግዲህ አባትየው ማን ነው? ዙሪያውን ጥምጥም ለምን አስፈለገ? አንዴ ገዳም፣ አንዴ መስቀ፣ አንዴ ምንድን የምትሉትን ተውንትና የአባቱን ስም ነው የሚያስፈልገን። አባቱ ስሙ ማን ነው ተብሎ ሲነገር አቶ መስፍንና ወይዘሮ ሚላት የሚሰሙትን ማመን አቃታቸው። እንግዲህ ሊያጫት የነበረው ልጅ አባት በጣም ሀርደኛ የሆነ ለቤተሰባቸው ብጥብጥ የሚፈጥር በተለይ በድርጅታቸው ላይ ከባድ የሆነ ተጽዕኖ ያሳደረ አስከፊ በጣም መጥፎ የሆነ ሰውዬ ሲፈልጉት የነበረና በተለይ ወይዘሮ ሚላት ልትገለው የምትፈልገው አይነት ሰው ነው። እንግዲህ እሱን ስትሰማ ማመን አላቃታችም። ከመቀመጫዋ ተነስታ ያው እንግዲህ ራሷን ስታ ነበር። መስፍንም ያው ጆሮ ያስተጋባ እውነትም ይሄ ሰውዬ ያ የጠላታችን ነው እንዴ ብሎ ሜሉን እንግዲህ ወዲያ እያለ ግንባሯን ጉንጯን ብሎ እንደማንም ቀስቅሷታለን። እንደማንም ነቃችና ያለውን ነገር ድጋሚ ስታየው እውነትም የልጅ የቀለበት ስነ ስርዓት ነው እንዴ እየቃዥሁ ነው ወይ መስፍን ያለውን ነገር ንገሬ ስትለው ኧረ እየቃዥሽ አይደለም ዛሬ የሀኒ የቀለበት ስነ ስርዓት ነውና የምታያቸው ሰዎች እንደምታዩ ነውና የሰማሽውም ነገር ወይዘሮ የአቶ በቃሉ ልጅ ነው የኛን ልጅ ሊያጫት የመጣው ጠላታችን ነው ብሎ ያለውን ነገር አስረዳት። መጣሁ ብላ እሷ ጀግኒት እንግዲህ አቶ መስፍን ሊያረገው የሚገባውን ወንድ ሊያረገው ሊፈጽመው አንድ አባት ሴት ልጁ ስትጠቃና ስትደፈር ቤቱ ሲደፈር ሊያደርገው የሚገባውን ወይዘሮ ሚላት እንግዲህ ወደ ፎቅ መጣሁ ብላ ጥይቷን መጅርጥ አርጋ መታ እንግዲህ ፊት ለፊታቸው እንግዲህ ማንኛችሁ ነው ያቶ በቃሉ ዘመድ ቤተሰብ ወንድም የትኞቹ ናችሁ ተነጋገሩ ብላ ከግንባራቸው
ባራቸው ላይ ይዛ ስታስጨንቃቸው ነበር። ግማሾቹም እኛ ወዳጁ ነን፣ እኔ ጓደኛው ነኝ፣ እኔ ወንድሙ ነኝ፣ ግን ያው ዲሃ ስለሆንኩ አይወደኝም፣ አያቀርበኝም፣ ዛሬም ግዴታ ሆኖ ሽማግሌ ስለላከኝ ነው ምናምን ብለው መልእክት እንትን አሉ። በተለይ ወንድሙ ነኝ ያለው ላይ አነጣጥራ እንትን ስትለው አቶ ኖላዊ ባይዘዌ ሽጉጡን ያው እንደ ሀገራችን ባህል አንድ ሴት ልጅ ወይም አንድ ሰው ሲያገባ የደስታውን ጥይት ይተኮሳል እኮ ይሄ የተለመደ ነው። እና አቶ ኖላዊ እንደዛ መስሏቸው ነበር ማለት በከተማው ምናልባት ጥይት ይተኩስ እንደሆነ የሰርግ ዕለት ወይም የድግስ ዕለት ምናምን ብለው ስላሰቡ ሽጉጡ ለሌላ ነገር የተነጣጠረ ወይም ለሌላ ነገር ይመጣል መሰላቸው። በኋላ ላይ ሰውየው ላይ ወንድሙ ነኝ በቃሉ ወንድሙ ነኝ አለው ሰውዬ ላይ ስታነጣጠር ኮስተር ብላ አለማምረሯን ሲገባቸው ነው እንደገና ሽጉጡን ለመያዝና ባክሽ በሞቴ ለእኔ ስትይታዩ ብለው ሽጉጡን ቀምተው ሊያረጋጓት የሞከሩትና በመጨረሻም ሌላ ነገር ልታመጣ ስትል ሹልክ ብለው እጃቸውን ሰቅለው ያመጡትን በሚሊዮን የሚቆጠር እቃ እርግፍግፍ አድርገው እነዚህ ያሳቀኝ ሙሽራው ጓደኛ ስሙን ጥሩን እሱን ያሳቀኝ አበባውንም ምኑንም የያዘውንም እርግፍግፍ አድርጎ በቃ ሹልክ ብለው ወጡ። ተመልሳ ስትመጣ ወይዘሮ ሜላት የሉም። እንዴት አንተ ሰው አይደለህም ወይ አታስቆማቸውም ወይ ብላ ባሏንም ወረደችበት። ያለው ሁሉ ቤቱ ያለ ሰው ተሰማ። እንግዲህ አቶ ኖላዊም ጉድጉድ ያሉ ቤተሰቡን ጉድጉድ ያለ ሰላምና ወንድሟም ደግሞ ሀኒ ላይ በተፈጸመው ነገር ደብሯቸው እንዴት እንደዚህ ይሆናል? እንደው ልጁ እኮ እንደዚህ የሚያደርግ አይመስለኝም። ስለ አባቱ ስለ ቤተሰቡ የሚያውቀው ነገር የለም እያለች ሰላምም ስለ እዝራ አንድ ነገር ነገረች። ምክንያቱም ወንድሟ ሰው የላትም ብሎ አይደለም ወይ እንደዚህ ያጠመዳት እንደዚህ ያሰቃያትና አንድ ሴት ልጅ ደስታዋም ሀዘኗም እንግዲህ አንዲ ስትሞት አንዲ ስታገባ ነውና እንግዲህ ልትታጭ መሆኑ ይሄ ሁላ ድግስ ተደግሶ ደስ ብሏት በሰው ፊት ሲያዋርድ ያሰው የላትም ብሎ ነው ወይ ባገኘው ማለቀውም እያለ ስለ ሰላም እንዴት ስለ እዝራ ተናገሩ ማለት አላወቃችሁትም ነበር ወይ ብሎ ጠይቋት እሷም በአባቱ ነው የሆነ ችግር ተፈጥሯልና የማናቀው የሆነ ሌላ ኬዝ አለ እንጂ አባቱን የሚያውቀው አይመስለኝም እዝራ እንደዚህ አይነት ሰው አይደለም በጭራሽ ብላ እንደምታውቀው ነገረችው። እንግዲህ ሀኒ በጣም ተበሳጭታ ቆጭቷት በቃ እያለቀሰች ነበረ። የሚያባብላት ሰው የሚያቅፋት ሰው አይዞሽ የሚላት ሰው ትፈልግ ነበር። አሲርና ተምቹ በመከራ እንግዲህ ሰርግ አለ ብለው ቀለበቱ ሊደረግ አሲርም ተስፋ ቆርጦ እንግዲህ በቃ ለእኔ ስላስባትና ስመኛት የነበረችው ሀኒ ከልቤ ማፈቅራት ሀኒ ሄጄ ልበላ ነው እንደ ድግሷን ብሏል። ሄዲም ብሎ በመከራ ተምቹ ጎትጉቶ ወስዶት ልበሉ በራፍ ቁጭ ብለው የተነጋገሩ ያላት ኖላዊ ነው ግቡ እንጂ ምንድነው እንደዚህ የሚያንጠረዛችሁ ብለው የተፈጠረውን ነገር ሲያስረዷቸው አሲር በሀኒ ላይ እንደዚህ መፈጠሩ ደብሮታል። ቢሆንም ግን ያው ለሱ ነው የሚሆነው እንግዲህ ፈጣሪ ያው እሱ መጀመሪያ ከሁሉም በፊት ከዓለም ከህዝብ በፊት ያፈቀራት እሱ ነውና እሱን ስታይ ምኝታ ክላስ ገብቶ እስኪ ሀኒን አሳዩኝ እንዴት እንደዚህ ሊሆን ይችላል ይሄንን ማመታገስ አትችልም ተሰባብራለች ማለት ነው አሳዩ ብሎ ምኝታ ድረስ ክላስ ድረስ ሲሄድላት እሷ መንባዋን መቆጣጠር አልቻለችም። ከወንድሟና ከእህቷ ሰላም ጋር ተለይታ ውሰደኝ ይዘህ ጥፋ ከዚህ ከቤት አስወጣኝ ብላ አሲርም እንዴት ተባለው ሆነ መጠጥ ቤት ዘናፈታ የምትልበት ትንሽ የምትረጋጋበት ይዟት ሄዶ እንደፈለገ እንድትጠጣና እንድትሰክር እያደረገ ነበር። ያው እሱ ለምኗት ነበር አትጠጭ እያለ እሷ ግን ነገሩን ለመርሳት ብላ መጠጥ ጠጥታ ነበር ስክር ብላ ነበረ። ከዛ በተረፈ ደግሞ እንግዲህ ከሽምግልና የተመለሰው ጓደኛው የእዝራ ጓደኛ ቅዱስ እንደው የሚያደርገው ግራ ገብቶት ነበር። ለእዝራ እንዴት ብሎ ማስረዳት እንዳለበት ሁሉን ነገር በቃ ሬስቶራንት ተገናኙና ሻይ ቡና እያሉ ያለውን ነገር ሊያስረዳው ሞክሮ እንግዲህ እዝራ ደስ ብሎት መምጣቱን ተሳካ ወይ እንዴት አያችኋት ሀናን ሁሉን ነገር ሲጠይቀው አልተሳካም ብሎ የተፈጠረውን ነገር በጥይት እንዴት ተባረሩና እንዴት ያንን የተሰጠውን እቃ ጥለው እንደመጡ ሁሉንም ነገር ሲያስረዳው እንደብድ ሰራው። እዝራ ማመን አልቻለም። ለብዙ ጊዜ ሰዓትና ዘመናት ለቤተሰቦችሽን አሳምኒና ሽማግሌ ለላክ እንጋባ ሲል ሲጎተጉታት የነበረው እሱ ነበርና ሰርጋቸውና ቀለበታቸው ፕሮግራሙን በጉጉት ሲጠብቀው የነበረው የመጀመሪያው እንደው እሱ ነበር። እሷ ብዙ አፍቃሪ ስላላት ቁርጥ አድርጋ ልቧን ከመጀመሪያውም ጀምሮ መወሰን አቅቷት ነበር።
ነበረ። በመጨረሻው ሽማግሌ ልልክ ነው እንጋባ ምናምን የሚለውን ነገር ሲያነሳባት ነው እንጂ ወደ እዝራ ያለችው የደሴውም አፍቃሪ ሲመጣ አሲርም አፍቅሯት ሁሉንም ነገር ከዚህ ምን ይወድሻለሁ ያፈቅርሻለሁ ሲሏታና መወሰን አቅቷት ነበርና በመጨረሻው ልንጋባ ሲላት ነው እዝራ ቤተሰቦቿ እንግዲህ ቀለበት ሊታሰርልኝ ነው ያለውን ነገር የተናገረችው ማለት ነው። እና እዝራ ሲጠብቀው የነበረው ስለሆነ ማመን አቅቶታል። ከቅዱስ ሲሰማ እብድ ሰራው። በቃ ህዝብ ፊት ሬስቶራንት ውስጥ ጮኸ። እንግዲህ ህዝብ ፊት አትጮህም ለምንድን ነው እንደዚህ የምትሆነው ብሎ ቅዱስም ዝም በል ቢለው ዝም ሊል አልቻለም። ተከትሎት ሀናን ማግኘት አለብኝ ብሎ እየሮጠ ሀናን ቤት አሳየኝ ነው ምልህ ብሎ የቅዱስን እጅ አንጠልጥሎና ሀና ቤት ሲሄዱ እንግዲህ ሀናና ፍቅረ ጓደኛዋ ወደ የሆነ ቦታ ዘና ፈታ ልትልበት ያሰበው ቦታ ይዟት እየወጣ ነበርና ፊት ለፊት ሲገናኙ አላስቻላትም። እንዴት እንደዚህ ታረገኛለህ? አምኜህ ነበር እኮ በደንብ በቃ ተመክቼበት ነበር እኮ ብላ በጥፊ ላገቸው። አንተና አባትህ ሌቦች፣ ጅቦች ናቸው፣ ውሾች ናቸው፣ ሀረመኔዎች ናቸው ብላ በቃ ስትሰርበው ያው እንግዲህ እዝራ የሚያውቀው አባቱ ንጹህ መሆኑን በጣም ደግ ሰው መሆኑን እና በቃ የስራ ሰው መሆኑን ነው የሚያውቀው እንጂ እንደዚህ ሰው ገዳይ መሆኑን የሰው ገንዘብ የሚያጠራቅም የሚበላ መሆኑን ሰው አፋኝ መሆኑን ማግቱን ምናምን የሚያውቀው ታሪክ የለም። አባቴ ያን እንደ እናትና እንደ አባቱ ነው ያሳደገ ጠንካራ አባት ነው ያለ ብሎ ነው የሚያምነው። ስለ አባቱ እንግዲህ መጥፎ ነገር ሲነሳ በጭራሽ መታገስ አይችልም። አባቴ ነው ወይ እንደዚህ የምትዩ ሌባ የምትዩ ውሻ የምትዩ ብሎ ሊመታ ሲል አሲር ገንባሩን ይዞ እንግዲህ እጅና እጁን ይዞ ቆልፎ አስባልት ሲዘርረው ቅዱሴም ከኋላው ላይ ያያቸው ማለት ነው። ሀኒንም ይዞ ሄዶ ዘና ፈታ አረጋት። ወይዘሮ ሚላትና ባለቤቷ መስፍን ሌሎችም እናቷም ደግሞ መጀመሪያ ማጣራት ነበረብሽ ብላ ተቆጥታታለች። ልጁን መተዋወቅ ነበረብሽ እናት እንደመሆንሽ መጠን በሽምግልና ደረጃ ተመድረሳቸው በፊት ልጁን አስተዋውቂኝ፣ ቤተሰቡ ምኑን እስቲ በውጭ በኩል እናጣራ ማለት ነበረብሽ እንደ ቤተሰብ እንደናጠጋ ብለሽ ብላ አስቶ እንግዲህ ያለው ምክሯን ነግራታለች። ካለፈ ወዲያ ምን ይደረጋል እንጂ እና በቃ መሽቷል እንተኛ ተባብለው ወደ ክላስ ሄዱ። በተለይ ደግሞ ይቺ ማን ነው ከእስር ቤት የተፈታችው ስሟን ጥሩልኝ። እሷ አሁን እንግዲህ ከእስር ቤት ስትፈታ ባህሪዋን ቀይራለች፣ ደግ ሰው ሆናለች ተብሎ ነበር። ግን በኋላ ላይ እስስቱ ነው የሆነችው። በተለይ ሀና ላይ በሚደረገው ቀለበት በማሰሯ ባል በማምጣቷ ሁሉን ነገር በሚሆነው እየቀናች በቃ ደስታዬ አልተሰማትም እና ሰላምም ስላላየቻት እንዴት እህቴን እንደዚህ ታረጊያታለሽ ወግ ነው ሲዳሩ ማልቀሳል ብላ ስትሳለቅባት ሰምታ መታገስ አቃታት ሰላም። ምክንያቱም ያው እንግዲህ ሙሽራ ስንሆን ማንኛውም ሴት ትረብሻለች ታውቃላችሁ። ማንኛውም ሴት ሆድ የተረበሽ የሚፈጠረውን አይታወቅም። ሰጨነቀኝ ስትል ሀና ወግ ነው ሲዳሩ ማልቀስ ጀመሩ። አሁን በቀለበቱ ማልቀቅስ ጀመርሽ እንደገና የሰርጉ ጊዜ ምን ልትሆኒ ነው ብላ እንደዛ ስትሳለቅባት ሰላም አላስቻላትም። ጉሮሯን ይዛ ስነ ስርዓት ይዘሽ ተቀመጪ፣ ጥገኛ መሆንሽን ረስተሽ ነው እንደዚህ አፍሽን እንዳመጣልሽ የምታወሪው ብላ ጉሮሯን አንቃ ሁለተኛ እንደዚህ አይነት ነገር በእህቷ ላይ እንዳትናገር አስጠንቅቃት ለመጨረሻም ደግሞ ወደ ኪችን ስትሄድ እንግዲህ ያው እንግዲህ ተምቹናው ተወዷለች። ሰራተኛይቱ ይፋቀራሉ። እሷን ትቷታለ። ለምን እንደዛ አደረገ ብላ ተምቹን ኪችን ስታገኘው አላስቻላትም። የቤት ሰራተኛዋ ሀኒ ላይ እንዴት እንደዚህ ታደርጊያለሽ ብላ ጉሮሯን አንቃት ነበር። ሁለተኛ ስለ ሀኒ እንደዚህ እንዲያታደርጊ ምክንያቱም ስለ ሀና መጥፎ ነገር ስታነሳ ነበርች። ስሟን ጥሩ ላይ ጠፋኝ። ቄስ ይጥረውና ማለት ነው። ተቀይራለች ብለን ነበር እኮ ከእስር ቤት ስትወጣ፣ ግን እስስት ሆነች። አሁን እንኳን ልትቀየር ግን ትቀናለች በነገሮች በሰው በሚደረገው ነገር ሰው ሲደስት አትወድምና ለዛ መሰለኝ እንደዛ ቀንታ በሀና ላይ እንደዚህ መጥፎ ነገር ያሰበችው እና ለማንኛውም በመጨረሻም እንግዲህ ቤት ውስጥ ሰራተኛይቱ ምን ያክል እንደሚወዳትና እንደሚያፈቅራት ሲነግራት አልቻለችም። እየተቀጣጠለች ከቤት ወጣች። ልትወጋትም ስትል ያው እንግዲህ ቤት ያለው ልጅ አስዲኗታል። ምን አባቷ ልታረግ ነበር? እዚህ ቤት ያስገባናት እኮ ልትቀየር ነበር ብሎ ሳትወጋት ምንም ሳታረጋት እንድትወጣ አድርጓል። በመጨረሻም እንግዲህ ሀኒና አሲር ለመዝናናት እንዲወጡ አይመሽን ለመሸና ወደ ቤቱ ይዟት ሄደ። ያው ምንም ማድረግ ስላልቻለ ሁለቱም ስለሰከሩ አንድ ላይ ተኝተዋል። አቶ ኖላዊና እንግዲህ ስሙን ጠፋብኝ። አቶ ኖላዊና ልጁ ነው ቤት ሲመጡ ሁለታቸውም ተቃቅፈው ተኝተው ጉድ እያሉ እንግዲህ ታምቹ ብር አምባር ሰበረልው እያለ ጉድ እያሉ ድራማው ያልቃል ማለት ነው። ውድ ቤተሰቦችዬ
የዛሬው ድራማ ልዩ ነው እና ይህንን ይመስላል የኖላዊ ድራማ። ኔክስት እንግዲህ አባባ ወይም አቶ ኖላዊ እንግዲህ ሀኒንና ሲርን እንደዛ አርግቷቸው ምን ሊል እንደሚችል ቀጣይ የምናየው ይሆናል። ሀናና ሲር ደግሞ ምንም ማስተባበያ እንደሚሰጡ እናያለን። ያው እንግዲህ ምንም አላደረግንም፣ ዝም ብለን ሰክረን ስለነበር ኖርማል መኝታተኛን እንጂ ምንም የተፈጠረ ነገር የለም ነው የሚሉት ብዬ አስባለሁ። ለዛሬ ይህን ያክል ይበቃናል። ኔክስት በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።